እኔ ሼር አድርጌላታለሁ። ይኸው እኔ በዋትሳፕ ሼር አድርጌ 2 ቮይስ አስቀምጬላታለሁ። መልሷን እንጠብቅ። እንድታየውም ልደውልላት። በፊት አካውንት መምጣት አይቻልም። በራስ አካውንት ነው። ከግብጽ አስገቢኝ። እሺ በእምነት ናት ወክላችሁ የምትገባው። እምነት በእምነት ካለች ትገባለች። እምነት ወይም በእምነት ቤቲ ሞከርሽ? ሞዴሬተርሽ ይሰራል? ኦኬ ዜን ቀጥታ ልደውልላት። የታለች ሪም? ሪምን ጥሩልኝ፣ ቀጥታ ትደውልልኝ። አይ ደውልልሻለሁ። ያንቺ ቢዝነስ አካውንት ለእኔ ሪም ምለው ሁሌ ፐርሰናል ስላልሆነ ቢዝነስ አካውንት ነው። ያንቺን ቢዝነስ ቁጥር ስለሆነ ደውይልኝ። እሺ ልላክልሽ ቁጥሩን እዚህ ጋር ከመናገር ለአንቺ ልኬ ስትደውይ ስፒከር አድርጊውና እየጠበቅንሽ ነው ብዬ ልንገራት። ሀኒ ይባላለሁ። ሀቢባ ቤት ላይቭ ላይ ነው ያለሁትኝ። እየጠበቅንሽ ነው በያት። ስፒከር ከሆነ ከሰማችኝ እኔ እነግራታለሁ። የላኩልሽ ቁጥር ነው ዋትሳፕ ላይ። እየጠራ ነው። ሰላም አቡዬ እንዴት ናችሁ? ቆይ ማሪ ሚውት አድርጊ ፕሊዝ። አታነሳም። ላይቭን እያየች ይሆናል። ላይቭ ላይ ነበረች። ኮመንት ላይ ሄደን እና የሀቢባ ቤት ትፈልጊያለሽ ብለን ስንጽፍላት ላይቭን ዘግታ ወጣች እኮ ነው ያሉት። እኔ ምላሽ የማትሰጥ ከሆነ ማስረጃዎቹ ሁሉ ብር ያስገባበት ደረሰኝ፣ የተነጋገሩት ቮይስ፣ ቴክስት ኤቭሪቲንግ ስለላከልኝ ልጁ 100% ማስረጃ ስላለኝ ፎቶ አለጥፌ ቪዲዮ ሰራለሁ የዓለም ሕዝብ እንዲያውቅ። ስለዚህ ለስሟ የምትጨነቅ ከሆነ መጥታ ይሄን ልጅ ስራ ታስገባው። እማዬ ትሙት ፎቶ አለጥፌ ቪዲዮ ሰራለሁ። ማስረጃ ሙሉ በሙሉ እጄ ላይ ስለገባ ቃሌ ቃል ነው። ታውቃላችሁ፣ ቃሌን እኔ በተግባር አደርጋለሁ። ቀጥታ ደወልና አታነሳም። ዋትሳፕ ላይ ቮይስ አረኩኝ፣ ላይቭን ሼር አረኩኝ። ዋትሳፕ ላይ ደወልኩ አታነሳም። ቀጥታ ደወለን አታነሳም። ማስረጃ ልጁ ልኮልኛል። የተላላኩት ቮይስ፣ የተጻጻፉት ገንዘብ ያስገባበት አካውንት ኤቭሪቲንግ። 250 ሺህ ብር ከፍሎ በኢትዮጵያ ዲጄ ሊ 250 ሺህ ብር ከፍሎ በኢትዮጵያ ይህን ልጅ ደረጃ የሚባል ወንድማችንን አመጣችሁ። ምን ብላ በዘበኝነት በሴኩሪቲ ይዤልሃለሁ፣ ቮይሷን አሰማችኋለሁ። ይዤልሃለሁ 100% ይዤልሃለሁ፣ ሴፍ ነው ስራው እጄ ላይ ነው፣ ይዤልሃለሁ ብላ ካመጣችሁ በኋላ አየር ላይ ጣለችው።
ያው 15 ቀን ሙሉ ይሄ ሰውዬ አሁን የሚበላው የለው የትራንስፖርት የለው ተርቦ ተቸግሮ ነው ያለው። መውደቂያ የለውም። እሺ ምን ይዋጣው አሁን? ምንድን ነው የምናደርግለት አሁን? ይሄንን ልጅ ጎዳና ላይ ወድቋል በሰው ሀገር። ሪንግ እያለ ነው። አንዴ ለመጨረሻ ጊዜ ልንገራት። ቪዛው ስንት ቀን ነው የቀረው? አሁን ያንተ ቪዛ 14 ቀን ዘቢባይ ሀቢባይ 14 ቀን ኤፕሪል 12 ያልቃ። ኦኬ አዳምጠኛለህ? ዋትሳፕ ላይም ቮይስ አስቀመጥኩልሽ፣ ደወልኩልሽ አታነሽም። ቀጥታም ደወልንልሽ አታነሽም። ከኢትዮጵያ 250,000 ከፍሎሽ ያመጣሽው ደረጀ ተቸግሯል፣ ጎዳና ላይ ወድቋል በሰው ሀገር። ሴኩሪቲ ስራ አለ 100% እጄ ላይ ነው ያልሽበት ቮይስ ሙሉ ከመጀመሪያው እስከ መጨረሻው አንቺና ደረጀ ያወራችሁት ገንዘብ የከፈለበት ኤቭሪቲንግ ሁሉም ላይ ማስረጃ ልኮልኛል። እናም ማስረጃውን አይተን በትክክል አንቺ እንዳመጣሽው የራስሽ ቮይስም 100% ሹር የሆነ የሴኩሪቲ ስራ እጄ ላይ ይዤልሃለሁ ብለሽው አንቺን አምኖ ያለውን 250,000 ተበዳድሮ ከፍሎ አመጣሽው ዱባይ ከመጣ በኋላ ደግሞ ሴኩሪቲ ስራው የለም አልሽው እና አየር ላይ ጣልሽው። ይሄ ልጅ አሁን ተርቧል፣ የትራንስፖርት የለውም፣ ደላላው ዛና ይለዋል። የትራንስፖርት የለውም፣ የሚበላው የለውም፣ ማደሪያ የለውም በሰው ሀገር። ቀጥታ ስንደውል አታነሽም፣ ዋትሳፕ ቮይስ አረኩኝ አትመልሽም። ስለዚህ ዛሬ ካልመለሽልኝ ነገ ፎቶሽን ለጥፌ ቪዲዮ እንደምሰራ ቀድሜ ላሳውቅሽ፣ ለዓለም ህዝብ ላሳውቅ። ይህ ልጅ መረዳት ስላለበት ከወደቀበት መነሳት ስላለበት መልስሽን ዛሬ ብቻ ነው የምጠብቀው። ነገ ፎቶሽን ለጥፌ ቪዲዮ ሰራለሁ። ከዛም በኋላ ማንም ቢያናግረኝ አልሰማም። አመሰግናለሁ። ነግሬያችኋለሁ፣ እናንተም ሰምታችኋል። ይኸው ለእሷን ቮይስ አድርጌያለሁ። ዛሬ መልስ ካልሰጠችኝ ነገ ፎቶ አለጥፌ ቪዲዮ ሰራለሁ። ከዛም በኋላ ማንም ቢንጃጃ ማንም መጥቶ እኔን ለማናገር ቢሞክር አልሰማም። ዛሬ ነው ይሄ ልጅ ጎዳና ላይ ነው ያለው። የት ይደር? ምን ይብላ? ምበላው የለኝም እያለ በሰው ሀገር ወንድ ልጅ ቪዲዮን ከፍቶ አሳየን ያለበትን ሁኔታ። ደላላ ነሽ አንቺ፣ ትቦለኪያለሽ። ደላላ ነሽ እናንተ። እንደዚህ ወገኖቻችሁን የምትሸጡ ከኢትዮጵያ ለብር እያላችሁ እያመጣችሁ አረብ ሀገር ላይ ሜዳ ላይ የምጥሏቸው ስራ አለ እያላችሁ እያመጣችሁ ስራ አለ በሴኩሪቲ በሱፐርማርኬት በእንትን ስራ አለ እያላችሁ ታመጣላችሁ። ይመጣሉ፣ አየር ላይ ተጥሏቸዋላችሁ። ከዛ እኛ ስንት ሰው ነው እኛ ከእናንተ ከጣላችሁበት እያነሳን ስራ ያስገባ ነው። የታመመ እንደ በረከት አይነት የታመመ አሳክመን ብር አሰባስበን ለቤተሰቦቻቸው ይላክናቸው። በካሌ ጓደኛዋ ነው ምናምን የምትሉ ምን ስለሆነች ነው በጓደኛ ምናምን ማናግራት? ለምን ሲባል አማላጅ ምናምን አያስፈልገንም። ተበድለንም አማላጅ ይሄ ልጅ ተበድሎም በአማላጅ ይለምናት ዋይ ለመናት። ቮይስ አትመልስለትም። በቃ ብሩን እስኪበሉ ድረስ ብቻ ነው፣ እስከሚያመጧችሁ ድረስ ብቻ ነው በክብር የሚያናግሯችሁ። ብሩን እስኪከፍል 250,000 እስኪከፍል በክብር ነበር የምታናግረው። አሁን ግን ይሄ ልጅ መልስ አትመልስለትም። ቢደውል ቮይስ ቢያደርግ እና ምን ያድርግ? ወገኖቼ እዩኝ ችግር ላይ ነው ብሎ መጣ። እናግዘው። አሁን የትራንስፖርት ያስፈልገዋል። ከተጣለበት ተነስቶ ደላላው ጋር ለመሄጃ የታክሲ እንኳን 100 ድርሃም የለውም። ሰው እንዴት ነው እንደዚህ የሚጨካከነው? ግን ኢትዮጵያዊ ወንድሟ ነው አይደል? ምን አለበት የትራንስፖርት እንኳን የለኝም ደላላውና እያለኝ ነው። ደላላውስ ኢትዮጵያዊ ነው? ደላላው ደረጀ ያው ኢትዮጵያዊ ነው። ቆይ ቅድም ያልከኝ ፊራ ምናምን ፈራውል የሚባል ምናምን ያልከኝ እንትን እንደ ካምፓኒ ነገር ናቸው። ካምፓኒ መሳዮች ሻርጃ ነው ያሉት። ከዚህ በፊት የውልቅ በጣም ብዙ ወንዶች አልቅሰዋል በእነሱ የደላላ 1,000 ድርሃም የሚያስከፍሉ ዝንጥ ያሉ ሱፍ የለበሱ አይደል? ሮላ ሞል ላይ ነው የሚያሉት። እዛ አካባቢ ነው። እዚህ ቤት አስጠርተናቸው የ11 ልጆች 1,000 ድርሃም በልተው ወስደው ቆሻሻ ቦታ የሚሸት ቦታ ነው የሚያስተኙት።
አዎ እዛ ብታይ በቃ ሰውነቴ ተዋም በተዋም በልቶኝ ምናምን ነው የወጣሁት። ከዛ ራሱ እዚህም አሁን ከዛ የባሰ ነው በቃ ቦታ የተጣልኩት። ሀቢባዬ የምሬ ነው የሚልሽ። እነሱ ልጆች እዚህ ቤት አስጠርቻቸው ቪዲዮ እናበራም ብለው ብዙ ምስክር ሲመጣባቸው ደንግጠው ነቅለው ወጡ፣ ጠፉ። እነሱ ሌባ ናቸው፣ ሌባ። እኔ ፎቶቸውን ለጥፌ ቪዲዮ ሰራለሁ። 3 ናቸው። እኔ ፎቶቸው ይመጣልኝ እዚህ አስጠርቻቸው ቪዲዮ አብሩ ስንላቸው ሌባ ስለሆኑ ፊት ለፊት መታየት አይፈልጉም። ብዙ ምስክር ሲመጣባቸው ማስረጃ ሲመጣባቸው ነቅለው ጠፉ፣ ወረዱ፣ ጠፉ። እነሱ ናቸው ሰልጥ ብለው። ወንዱ ሱፍ ይለብሳል አይደለ? ሴቶቹ ደግሞ ዝንጥ ብለው ቪዲዮ ይሰራሉ። ዩቱብ ላይ ቲክቶክ ላይ ስራለን ምናምን ኮሚሽን እንደሚያስከፍሉላ ይናገሩ ቪዲዮ ላይ። ቢሮ ስትሄድ ነው ኮሚሽን 1000 ድርሃም ክፈል ትባላለህ። ስራ የለም። ስራው ሲመጣ ትጠራለህ፣ ተደውሎ ትጠራለህ፣ ሂድ ትባላለህ። ቀብድ ክፈል ትባላለህ። ከዛ ቀብዱን የቀረውን ለመቀበል ሲስተማቸው ምን ያደርጋሉ? ስራው መጥቷል ና ትባላለህ። ከአንተ ደግሞ ስራው ተገኝቷል ብለህ ሳፍ ብለህ ሄደህ የቀረችብክን ቀብዱ 300 ነው፣ የቀረችብክን 700 ፈልገህ ትከፍላለህ። ከዛም በኋላ ትሄድና የሆነ ቦታ ትመለሳለህ። የውሸት እኮ ነው። ከፓኪስታኒ ጋር ተነጋግረው ይወስድክና ትመለሳለህ። ስራው ደግሞ ግንብ፣ ይሄ ትልልቅ እቃዎች መሸከም፣ የሀበሻ ወንዶች የማይችሉት ስራ። ይህ ፓኪስታኒ ላይ የሽቶ እንትን ጫን ምናምን በቃ ከባድ ነው። እኔ አልችልም በቃ ያን ስራ ጭራሽ። እኔ በዛ ስራ ባትለኝ እግሬን አላነሳም። ሀቢባ ማርያምን ነው የምልሽ፣ አላነሳም። ለምን ዝም ተባሉ ለምትሉት ልንገራችሁ። ለምን ዝም ተባሉ? ካምፓኒው የፓኪስታኒ ነው። ከመንግስት ፈቃድ ያውጥቷል። የውሸት ሸዋሸዋ ነው። ፍቃድ አለው፣ ስራ ግን የለም። ስራ እናስገባለን እያሉ ከእናንተ 1000 ድርሃም ይበላሉ። ሌላ ዜጋ መብቱንና ግዴታውን ስለሚያውቅ ሌላ ዜጋን አይሸውዱም። ሀበሾች ቀጥረው ፓኪስታኒዎቹ፣ የካምፓኒዎቹ ባለቤት ፓኪስታኒዎች ናቸው። ሀበሾችን ቀጠሩ። ሀበሾቹ ዘንጠው ሱፍ አድርገው ፏ ብለው የገዛ ዜጋቸውን ይበላሉ። ገባችሁ? ድርጅቱ ቢሮ ጋርድ አለ። ቢሮ ላይ ስትሄዱ አበሻን ስለሆነ የሚያምነው ፓኪስታኒ መጥቶ እንደዚህ ቢልሽ አታምኙም። ዜጋሽን ነው የምታምኘው። ስለዚህ ምንድን ነው የሚያደርጉት? ፓኪስታኒዎቹ የካምፓኒው ባለቤት ናቸው፣ የቢሮ ባለቤት ናቸው። አበሾቹ ደግሞ አበሻን ለመብላት ግዴታ አበሻ መቀጠር አለበት። ስለዚህ አበሾቹ ዘንጠው ቪዲዮ ይሰራሉ። እናንተ ደግሞ እውነት ነው እንደሷ ይለፍልኝ፣ እንደሷ ይመርብኝ፣ እንደሷ ሀብታም ሉን ብላችሁ አምናችሁ ሄዳችሁ 1000 ብራችሁን 1000 ድርሃማችሁን ትከፍላላችሁ። በኢትዮጵያ 40 ብር ግን ስራ ወፍ የለም። ስለዚህ እኔ ህዝቤን ለማዳን ሀበሻን ለማዳን የእነሱን ፎቶ ለጥፌ ቪዲዮ ሰራለሁ። ከዛ እነሱ ለሚሰሩት ቪዲዮ አምኖ ሄዶ ብሩን የሚበላ ካለ ይበላ። በተረፈ እማድነውን ህዝብ አድናለሁ። የምችለውን ያህል ሰው አድናለሁ። መታወቅ አለበት። ድርጅቱ የድርጅቱን ስም መለጠፍ አልችልም። ለምን? መንግስት ፍቃድ ሰጥቶታል። የፓኪስታኒ ድርጅት ነው። በህግ ይጠየቁ። ልንገርሽ፣ ስራ ሰጥተ ነው አልሰራም አለ ይሉካል። ስራ አለ። የውሸታቸው ውሸት ጥሩ ስራ አለ ብለው አማለው ነው የሚነግሯችሁ። ቢሮ ከሄዳችሁ በኋላ ስራው ምንድን ነው? ስራ አለ። እስከ መጨረሻው ሰዓት ድረስ የስራው ምንነት አይነገራችሁም። ባይዘው ቆይ አለቃ ይመጣል ሊወስድክ፣ ቆይ ትባላለች። ሲመጣ ሲወስድክ ሄደክ ከአቅምክ በላይ የሆነ ኪሎ እየተሸከሙ መጫን ነው። ያ አቅምክ ካልፈቀደው 1000 ድርሃም ተበላ። አትሊስት አግሪመንት እንኳን የለም። ዘቢባይ ስንት አግሪመንት እኔ በቀደም ላኩልኝ ብያቸው የፈረ ደረሰኝ የለ 1000 ድርሃሙን ሲከፍሉ ደረሰኝ እንኳን አልተቆረጠላቸው። እስቲ በኢማራት ህግ ያለ ደረሰኝ ከሌለክ ለመክፈልክ ማስረጃክ ምንድን ነው? ፖሊስ ይዘህ ስትሄድ ኧረ ለእኛ አልከፈለም ቢሉስ ደረሰኝ የለም። ደረሰኝ አምጡ ስላቸው የከፈሉ 11 ልጆች ደረሰኝ አምጡ ስላቸው ደረሰኝ የላቸውም። ደረሰኝ አልሰጡንም። እነዚህ ልጆች እኮ እንደዚህ ያመኗቸው እኮ አበሻ ስለሆኑ ነው፣ ኢትዮጵያዊ ስለሆነ ነው። ሌላ ዜጋ ቢሆን እንደዚህ አምነው እንትን ይላሉ። የስራውን ምንነት ሳያውቁ የደላላ ይከፍላሉ። ኢትዮጵያዊነታቸው ሀበሻነታቸው ነው እንዲታመኑ ያደረጋቸው ነው። ይሄ ሁሉ ሀበሻ ሊበዘብዙ የቻሉት እውነት ግፍ ነው። የዛ ሁሉ ሀበሻ እንባ እነዚህ ወንዶች 1000 ድርሃምን ለማግኘት ተበድረው በዛ ላይ እንዳለ አዲሱን ህግ ማያውቀውን ቪዛ የሌለውን አዲሱን ከእነሱ ጋር ለ1000 ድርሃም ሲከራከር ኢቃማ ያልቅበታል፣ ህገ ወጥ ይሆናል፣ ወደ ሀገሩ ይመለሳል። አሁን አንተ 1000 ድርሃሙን ከፍለሃል? አዎ እኔ የለኝም ብዬ በቃ እንትን አልኩኝና እሷ ሰጠችኝ። እኔ ግደኝ አልኳት። እዛ ከእቴን አስቸግሬ ምናምን ነው የመጣሁት እና እኔ 1 ብር የለኝም አካውንቴ ላይ 1 ብር የለም ስላት 1000 ብር ሰጠችኝ። ከዛ በኋላ ጠፋችብኝ በቃ ዘቢባይ። እሺ እኛውን አሁን ልንገርህ፣ እኔ ላደርግልህ የምችለው አንደኛ
የትራንስፖርትን እፈልግልሃለሁ እዚህ ጋር። ሁለተኛ እንትኑን የእሷ ፎቶ ለጥፌ ቪዲዮ ሰራለሁ። ምክንያቱም ሌላም ሰው እያመጣች እንደዚህ እንዳንተ አውጥታ እንዳትጥላቸው ሌሎች ወንድሞቼን ለማዳን ገባክ? ለአንተ ግን ምንድን ነው እንድናደርግልን የምትፈልገው? እሷ ካልመለሰች እኔ ነገ ፎቶ ለጥፌ ቪዲዮ ሰራለሁ። ለአንተስ ምንድን ነው የምትፈልገው? ሀቢባዬ በቃ እኔ አይዲ የሚያሰራልኝ ድርጅት የሆነ አይዲ ውድ ነው እኮ አይዲ ማሰራት እኛ አንችልም። አይዲ እኮ 7-8 ድርሃም ነው። በኢትዮጵያ ስንት እንደሆነ ታውቃለህ? አይዲ ስራ ከና አይዲ ስራ የሚቀጥር ከተገኘ እንጂ አንተን ፍሪ ቪዛ ለማድረግ 8,000 ድርሃም ትንሹ ካገኘ 8,000 ድርሃም ማለት በኢትዮጵያ 328,000 አንተ ከፍለ ከመጣክበት በላይ ነው። መኖሪያ ፍቃድ ማሰሪያ ድርጅት ማሰራልህ ካልችልም ግን ስራ ሀቢባዬ ስራ አይዲ የሚያሰራልህ ካምፓኒ ስራ ኮንትራት የምትገባበት። በቃ ምን ላድርግ ታዲያ ከምመለስ አትሊስት ያችን ያመጣኋትን ብር እንኳን የምመልስባት የሰው ብር ነው። ትንሽ ጊዜ ነው ያለኝ ገባሽ ሀቢባዬ? ምን ላድርግ በቃ እነዚህ ነገሮች እንደምንም ብለሽ አንቺ እንድትረጂኝ የምፈልገው። ከባድ አደራ ነው። እኔ ከባድ አደራ አትስጠኝ እንደዚህ 14 ቀን ያለክ በ14 ቀን ውስጥ እንደዛ አይነት ስራ ባይገኝስ እንትን ትሆና ቀራማ ውስጥ ትገባለህ። እስቲ በእናታችሁ ስራ የምታውቁ ወንድማችን መመለስ አይፈልግም። ተበዳድሮ ነው 250,000 ከፍሎ የመጣው። እስቲ የምታውቁ አግዙኝ በእናታችሁ። በቀደም ጭንቅላቱን በጩቤ ለተወጋው ልጅ ራሱ የኢቃማ 8,000 ድርሃም ስሰበስብ እንዴት እንደደከምኩ ወር ከምናምን የፈጀብኝ አይታችኋል። 100 ድርሃም ከእያንዳንዱ ሰው መለቃቀም ደረሰኝ ላኩ ማለት ምናምን በጣም ነው የሚያደክመው ይሄ ነገር። በመከራ በወር ከምናምን የሞላልኝ የእንትና የደሽክሌም የኢቃማ ብር እና አሁን ለሱ ደግሞ ላሰባስካ ሌላ 2 ወር እሱም ቀራማ ውስጥ ይገባል አይመጣም። ስለዚህ ከና ኢቃማው የሚቀጥረው ካምፓኒ ካለ ድርጅት የምታውቁት ምንም ይሁን ስራው ይሰራል። ምንም ይሁን እስቲ የምታውቁት ካለ እናንተ የምታውቁት ሰው የምጠይቀው ሰው ካለ ንገሩኝ። እስቲ ሳራ አልሀበሻን እንጠይቃት። እንደ እሷት ብዙ ትልልቅ ሰዎች ታውቃለች። እስኪ ሳሪዬን ሼር አድርጉላት። ሳራ አልሀበሻ የአልሀበሻ ሬስቶራንት ባለቤት ሳሪን እንጠይቃት እስቲ ሼር አድርጉ። እኔ የሚያዘኛውን ዋትሳፕ ላይ መጥራት ሁሌ ትኬት ቁረጭ ብዬ እንደጠየኳት ነው። ትኬት ለሚያስፈልግ ለስንት ሰው ትኬት ቆርጣልኛለች። እስቲ ቆይ የሆነ ዋትሳፕ መጣልኝ አንዴ። የሆነ ስራ ነበረ እዚህ ላይ ሳወራ ሰምተው ዋትሳፕ ላይ ነገሩኝ። ግን ዲሊቨሪ ካምፓኒ ስለሆነ መንጃ ፍቃድ ያለው ሰው ነው። እሱ ደግሞ ገና አዲስ ነው። እንኳን መንጃ ፍቃድ ለራሱ ምስኪን አይዲ እንኳን የሌለው ልጅ ነው። ኤምኬን ጠይቂው ነው እያላችሁኝ ያላችሁት። እሺ ሼር አድርጉለት ኤምኬን። ስራ አይጠፋም ኤምኬ ጋር። እሺ ጥሩልኝ፣ ሼር አድርጉለት ኤምኬን። መሲ ብሪጅስቶን ማታጣም ስራ። እሺ እሷንም ሼር አድርጉላት፣ እንተባበረው ወንድማችን ነው ፕሊስ። ሼር አድርጉና የተገኘው ሰው ያገኘለት ሰው ጋር እንትን እንበለው። 14 ቀናት ያለችው ማንም ሰው ቃል ገብቶልን እሺ ብሎ ብቻ 14 ቀኑ አልፎ ልጁ ችግር ላይ እንዳይወርቅ ግዴታ እርግጠኛ የሆነ ሰው ነው የምንፈልገው። እርግጠኛ የሆነ ሰው 100% እርግጠኛ የሆነ ሰው። ለምን 14 ቀናት ያለችው ይሄ ልጅ አጉል እንዳይሆን አደራ፣ ህገወጥ ሰው እንዳይሆን። የምኬት ይሄ አይደለም ሌላ ምኬ ላይ ምኬ ነው። እስቲ ጥሩት።
ታዲያ ሳቡ ወይ ሰክሰስ እንዴት ነህ? ይቅርታ ጉዳይ ተጨንቄ ነው። ሶሪ። እሺ እንዴት ነው? አይ እኔ ለነሳሪ ሼር ካረጋችሁ ልውረድ ብዬ እኮ ነው። ለምን ሲመጡ መግቢያ ስለሌላቸው። አይ የኔን ሁለተኛ አካውንቴ ባካፕ አለኝ ከታች ከስር ያለው ሰከንድ አካውንቴን ሁሌ ስለማስቀምጥ እሱን አወርደዋለሁ። አንተ እንዳትወርድ። ኦኬ እኔማ እና ብሪጅስቶን ነሳሪ ከመጡ ሰክሰስን ፎሎ እያደረጋችሁ እስከዛ ሳሪ አልሀበሻ ጋር ሼር አድርጉልኝ። ሰክሰስን ፎሎ እያደረጋችሁ የእጣ እድል ተጠቃሚ ሁኑ። ሰክሰስን ፎሎ ስታደርጉ አይንሻት አይቼሻለሁ፣ ቆይ ያስገባሻለሁ። አይንሻት በቀደም ስልክ ያስገዛውላት ልጅ ማመስገን ፈልጋ ደጋግማ አንዳንድ ቁጥር እየጻፈች ነው። አይንሻትዬ አካል ጉዳተኛ እህታችን ናት። ሰክሰስ ዊልቸር ሰጥቷታል በነፃ ሰክሰስ ዊልቸር ሰጣት። እኔ ደግሞ ከመሲ ብሪጅስቶን ስልክ ላስገዛላት ቢገዛላት ስል ሊገዛላት የሚፈልግ ካለ ብሩን ለራሷ ይስጣት፣ እኔ በነፃ ነው መሰጣት ብላ ከመሲ ብሪጅስቶን ስልክ ስጦታ ተሰጥቷታል። ገብታ ማመስገን ትፈልጋለች። ቆይ መሲ ብሪጅስቶንን እንጠራታለሁኝ። ታመሰግኘታለሽ። አንዴ ወንድማችንን መላም በለው መጀመሪያ ብዬ ነው። እና ሰክሰስን ፎሎ በማድረግ እጣ ቁረጡ። ምንድነው እጣው ካላችሁ፣ እጣው ቤት ነው። አንደኛ እጣ ባለ 3 መኝታ ቤት ኮንዶሚኒየም ነው። ሁለተኛ እጣ ባለ 2 መኝታ ቤት ኮንዶሚኒየም ነው። ሶስተኛ እጣ ባለ 1 መኝታ ቤት ኮንዶሚኒየም ነው። አራተኛ እጣ ግማሽ ሚሊዮን ብር ነው። ይሄ ሁለተኛ ዙር ነው። የመጀመሪያው ዙር እነማነማ ደረሳቸው ቤት፣ መኪና፣ ብር ቪዲዮውን ፕሮፋይል ላይ ያለውን የመጀመሪያ ቪዲዮ ተመልከቱ። ሶስተኛ እጣ ግማሽ ሚሊዮን ብር የደረሳት ሪም ጎልድ ናት። ሁለተኛ እጣ እና አንደኛ እጣ ማን ደረሰው ገብታችሁ እዩ። የመዳም ቅመሞች ናቸው። እነማነማ ደረሳቸው ገብታችሁ ቪዲዮውን እዩ። ተረክበዋል። የተረከቡበት ደረሰኝ ኤቭሪቲንግ ቪዲዮ ላይ አስቀምጬላችኋለሁ። ገብታችሁ ይሄ ሁለተኛ ዙር ነው። በአሁኑ ስማ ነው የሚደርሰው አናውቅም። ሁለተኛ እጣ ሊወጣ ጥቂት ቀናቶች ነው የቀሩት። ኤፕሪል 30 ነው የሚወጣው። የእጣው ዋጋ 2000 ብር ብቻ ነው። በ2000 ብር የቤት ባለቤት መሆን ከፈለጋችሁ ሰክሰስን ፎሎ በማድረግ የሰክሰስ ባዮ ላይ የተቀመጡትን 4 ስልክ ቁጥሮች ወስዳችሁ በአራቱም ዋትሳፕ ላይ እጣ መቁረጥ ፈልጋለሁ ብላችሁ ከአራቱ አንዱ ቀድሞ በመለሰላችሁ ከስተመር ሰርቪስ ትስተናገዳላችሁ ማለት ነው። እናመሰግናለን። እድላችሁን ሞክሩ። ወይ ኔትወርኩን እቅል ላደረገው ሰክሰስ ተናግሬ ስጨርስ ፎሎ ሳታደርጉት ሄደባችሁ። ሰክሰስ አመለጣችሁ። እሺ በቃ ሳሪ ለሀበሻን ሜቢ ቢዚ ከሆነች ዋትሳፕ ላይ ቮይስ ላድርግላት። አይ ዊል ሴንድ ሂም $100 ብላለች አዶት እህታችን። ሚስጥር እንዳይሆን አዶትዬ ይቅርታ። አዶት ኢትስ ኦኬ ሀቡዬ፣ እዚህ ላይ ያው እንትን ያልሽ ስለነበር ላለመረበት ብዬ ነው። እዚህ ላይ ላለማቋረጥ ማለት ደነገጥኩ፣ ይቅርታ። አዶትዬ ደረጀ አዶት እህቴ ካንተ በላይ ያለችው $100 እልክለታለሁ ብላለች። የኔ እናት በጣም አመሰግናለሁ። አሜሪካን ያለችው $100 እንትን ታስገባለች። አንተ የኢማራት አካውንት ሰጠኝና ታስገባለች። እኔ ፔፓል ሰጥቻት ወይ የሪምን ፔፓል ወይ የሪምን ዜል ፔፓል ትችያለሽ አይደል አሉት። የሪምን ፔፓል ብሰጥሽ ለሪም ፔፓል ታስገበች። የሪም አለኝ የሪሙ አለኝ። አዎ በርታሽ። አይዞ ኮንፈርም ለማድረግ ፔፓሉን ላኪልኝ። እሺ ማየት ፈልጋለሁ፣ ምንም አይነት ስህተት እንዳይፈጠር ማለት ነው። ዋትሳፕ ላይ ላኪልኝ እና እኔ አይቼው አዎ ይሄ ነው ስልሽ ትልኪያለሽ። በሪም ፔፓል $100 ሪም በድርሃም ታስገባለታለች። ለሱ በካሽም ልትሰጠው ትችላለች። አንድ ሀገር ስለሆነ ችግር የለም። እና እባካችሁ ወንድማችንን አግዙት። ይኸው አዶት ቀድሰዋለች $100 ብላ፣ ሌሎቻችሁም አግዙት። እኔ ወንድሜን ማገዝ እፈልጋለሁ የሚል ሰው ካለ አስገብቼ ስሙና ስልኩን ወስዳለሁ። እኔ ከዛ እኔ ኃላፊነቱን ወስጄ አገናኛችኋለሁ። ከሱ አካውንት ነበር ተቀብዬ ለሚያግዘው አካል አካውንት ነበር ሰጣለሁኝ። እና እናግዘውና ስራ እናስገባውና አትሊስት አሁን እርቦታል። የትራንስፖርት እንኳን የለውም። ኢማጅን ከተጣለበት ቦታ ተነስቶ ለመሄድ $100 የትራንስፖርት አቶ የተቸገረ ልጅ ነው። አቡ ሪሚሻ ዜል አካውንት ካላት እንም $100 ተሰጠውና ሪሚሻ በካሽ ትስጠው። አትሊስት ለሆነ ነገር አግዘዋል። እሺ በጣም እናመሰግናለን። ሰክሰስ ይኸው $200 ተገኝቷል። አዶት $100፣ ሰክሰስ $100። $200 ማለት በኢማራት በድርሃም የሪሚሻ ስትመጣ አይነንም ትርኝና
ዜል አካውንት ካላት ቴክስት አድርጋ ነበራት፣ ግን ከዛ በፊት ለቲኬት ጉዳይ ፔፓል ነው ያላት እኮ ሪም። ዜል እኮ ከአሜሪካ ውጭ የሚኖር ሰው እኮ ዜል አይችልም። አንድ አማራ የዜል እንትን ነበራት እዚህ የምንጠቀመው የፋፊ ዜል ነበር የምትጠቀመው እኮ። ቆይ ዝም ብለሽ እንዳታስገቢ ከፋፊ ጋር አይዶ ነው ኢፍ ዛር ኦኬ ኦኬ እሺ ለሚ ነው እዛ ነው ቼክ ማድረግ አለብኝ ያልኩሽ። አንድ አማራም እሺ 730 ድርሃም ሆነለት ማለት ነው። $200 በኢማራት ድርሃም 730 ድርሃም ሆነለት እና ባየ ሰላም ብያለሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። አለ ፔፓል ካለ ላክልኝ፣ እኔ 100 ዩሮ አስገባለታለሁ። ቴንክ ዩ ሶ ማች። ያው አንድ አማራዬ 100 ዩሮ ብላለች። የኔ እናት ተባረኩ። በእውነት በጣም ነው የማመሰግነው። እኔ እዚህ ቤት ያለ በረከት እኔ ፈጣሪ ምን አድርጌለት እንደዚህ አይነት መልካም ሰዎች እንደሰጡኝ አላውቅም። እንደሰጠኝ በእውነት ምንም ነገር ጠይቄ አፍሬ አላውቅም። አመሰግናለሁ። በጣም አሳዝኖኛል ወንድማችን እንደዚህ መደረጉ። ምን መሰላችሁ የሆነው ለማታውቁ ሰዎች ዲጄ ሊ የምትባል ዱባይ የምትኖር ዲጄ ሊ ነገ ፎቶ አለጥፌ ቪዲዮ ስሰራ ፎቶን ታዩታላችሁ። የማታውቋት ካላችሁ ልጅቷ ታዋቂ ናት። 250,000 የኢትዮጵያ ብር ከፍሏት አመጣችሁ። ማስረጃ አለሽ ካላችሁ አዎ ቮይስ ቴክስት ደረሰኝ ያስገባበት ኤቭሪቲንግ እኔ ጋር አለ። ስልኬ ላይ ልኮልኝ አዳምጫለሁ ቮይሷን። ሶ አምኗት 250,000 ተበዳድሮ ከፍሎ መጥቶ ሴኩሪቲ ዘበኝነት አስገባሃለሁ ከሀገሩ ሳይወጣ እንደምታስገባው ዘበኝነት ስራ እርግጠኛ ቃል ገብታለት ነው እሷን ተማምኖ ከሀገሩ የወጣው 250,000 ከፍሎ። ዱባይ ከደረሰ በኋላ ግን አየር ላይ ነው የጣለችው። ምን አለችው? ወንዳ አዎ ወንዳ ምን አለችው? ሴኩሪቲ ቃል የገባሁልክ ሴኩሪቲ ዘበኝነት ስራ የለም 1,000 ድርሃም ከኢትዮጵያ አስልክና 1,000 ድርሃም ማለት በዱባይ በኢትዮጵያ 40,000 ብር ከቤተሰቦች ካስልከ 250,000 ተበዳድሮ የከፈለው ሳያንሰው 40,000 ብር አስልክና 40,000 ብር ለየደላላ ከፍለክ ስራ ግባ አለችው። አውጥታ ጣለችው። ይሄ ልጅ አሁን ተርቧል። የትራንስፖርት ከጣለችው ቦታ ተነስቶ ደላላ ውስጥ ከጣለው ቦታ ተነስቶ ወደዛ ለመሄድ እንኳን የትራንስፖርት የዱባይ 100 ብር አጥቷል። ተመልከቱ ግፍ። እኔ ግን አንዳንዶቻችሁ እውነት ህሊናችሁን የት እንደሸጣችሁት እራሱ አላውቅም። በእውነት ማለት ሊንጃ አቦ አንዳንድ ሰዎች ሊያግዙት እንደሆነ ቼክ ታደርጋችኋለሽ። በይቢ ምናልባት በአንድ ቁጥር አይደለ አንድ ቁጥር ብሶ ነው የሚጽፋው። እኔ ማገዝ እፈልጋለሁ ብለው ሲጽፉ ነው ሞዴሬተሮች ያስገቧቸዋል። ከዛ እኔ ስልካቸውን እና ስማቸውን ወስጄ ዋትሳፕ ላይ የእሱን አካውንት ካለው አለው ከሌለው ሪምን አስቸግሬ የሪምን አካውንት ሰጣቸውና አስገብተው ደረሰኝ ይልኩልኛል። ከዛ ሪም ወስዳ አይናችን እያየ በካሽ ትሰጠዋለች በእጁ በቪዲዮ እያሳየችን ላይቭ ገብታ ገስት ገብታ እኔ ጋር ፎሎ አድርጉ ቤተሰብ። የሁለተኛውን ዙር እጣ ልናወጣ ስለሆነ 3 ቤት ነው። አንደኛ እጣ ባለ 3 መኝታ፣ ሁለተኛ እጣ ባለ 2 መኝታ፣ ሶስተኛ እጣ ባለ 1 መኝታ፣ አራተኛ እጣ የኢትዮጵያ ግማሽ ሚሊዮን ብር ነው። በመላ ዓለም ተሰዳችሁ ስደት ላይ ያላችሁ አረብ ሀገር፣ አሜሪካ፣ ዩሮፕ፣ ኤዥያ፣ አፍሪካ ውስጥ ሳውዝ አፍሪካ ያላችሁ የአንድ ቲኬት ዋጋ የኢትዮጵያ 2,000 ብር ነው። አካውንቱን ፎሎ አድርጉ። ባዮ ላይ ያለውን ስልኮቹን አንስታችሁ ቲኬት መግዛት እፈልጋለሁ ብላችሁ በዋትሳፕ ከጻፋችሁ እናስተናግዳችኋለን። በውስጥ መስመር ኑ እጣ ልናወጣ ጥቂት ቀናቶች ቀርተዋል። ከ30 ቀን በታች የሆነ ቀን እየቀረ ነው ያለው። ቲኬትም ጥቂት ነው ያለው። ልንጨርስ ነው። እዚሁ ሀቢባ ቲክቶክ ላይቭ ላይ ነው እጣው የሚወጣው። አፕሪል 30 የመጀመሪያ ዙር ወደ 18,000 ህዝብ ባለበት ነው የወጣው። የዚህ ዙሩ ሞርዛን ከዛ በላይ እንደሚሆን ይገመታል። ለገዛችሁ መልካም እድል፣ ላልገዛችሁን ለመግዛት ለምታስቡ መልካም እድል። ፎሎ አድርጉን። ባዮ ላይ ያለውን ስልክ ተጠቀሙ። በዋትሳፕ አናግሩን እና ከእናንተ የምናገኘውን ደግሞ ጥቂት ሳንቲም በኢትዮጵያ ውስጥ ያሉ አካል ጉዳተኞቹን ሰፖርት በማድረግ እንገኛለን። ዊልቸር በማከፋፈል ለአካል ጉዳተኞች ስራ በመፍጠር ለትምህርት ስፖንሰር በማድረግ ላይ እንገኛለን። አካውንት ላይ ገብታችሁ እሱንም አንዳንድ ነገር ቼክ አድርጉ። ላይክ፣ ሼር፣ ኮፒ ሊንክ አድርጉ። መልካም እድል። ፎሎ አድርጉ። ቲኬት እጣ ለመሳተፍ የምትፈልጉ ሁላችሁም ፎሎ አድርጉ። በመላ ዓለም ላይ ያላችሁ ፎሎ አድርጉ። ባዮ ላይ ያለውን ስልክ ተጠቀሙ። መልካም እድል ለሁላችሁ። አቡዬ ላክልኝ በቃ አካውንቱን ቼክ አድርገሽ። ቴንክ ዩ ሶ ማች ሰክሰስ። እያንዳንዱ ነገር እዚህ ቤት ላይ ሰፖርት ለምታደርገው እያንዳንዱ ሊረዳ የመጣ ሰው ያንተ አሻራ አለበት። ለእያንዳንዱ ሰው እርዳታ 10,000 20,000 30,000 እስከ 300,000 ድረስ ነው የረዳው። ለዳግማ ያሰፋ 300,000 በአጠቃላይ 500,000
ነው የሰጠው ለዳግማ ያሰፋ። እዚህ ቤት እያንዳንዱ እርዳታ ከ50,000 እስከ 10,000 አይዘልም አይቀርም። እጅግ በጣም አድርጌ ነው የማመሰግነው። አንተን የሰጠን ፈጣሪ እናመሰግነዋለን። ለአካል ጉዳተኞች አዲስ የታሸገ ከነ ካርቶኑ ነው ዊልቸር እያደለ ያለው። ቪዲዮን ገብታችሁ ማየት ትችላላችሁ እና ፎሎ አድርጉት። እንደዚህ አይነት መልካም ሰዎች እንዲበዙልን ስለምንፈልግ ፕሊስ መልካም ሰዎችን ስታገኙ ክብር ስጧቸው፣ ፎሎ አድርጓቸው፣ አመስግኗቸው። እኔ እንዲጠፉ አልፈልግም። መልካም ሰዎች በጣም ብዙ አቡ ከኛ በላይ እኔ አንደርስታንድ እንዲያደርጉ የምፈልገው ቲኬት የሚገዙ ሰዎች ናቸው። እኛ በመላ ዓለም ላይ ተሰደው ስደት ላይ ለረዥም ጊዜ ቆይተው ቤት የሌላቸው ዞሮ መግቢያ የሌላቸው አሚን ስቲል ቤት ቢኖራቸውም አንድ ቤት በኢትዮጵያ 2,000 ብር ቲኬት ማሸነፍ ስናት ሲምፕል እና እንደዚህ አይነት ሰዎች የቤት ባለቤት እንዲሆኑ በመላ ዓለም ላይ ተሰደው በአረብ ሀገር፣ በአሜሪካ፣ ዩሮፕ፣ ካናዳ፣ ኤዥያ፣ አፍሪካ ውስጥ ተሰዱ ለረዥም ዘመን ቆጥሮ አንቺ ሁሌ ታነሻለሽ ስራ ራስሽ 16 ዓመት ቤት የለኝም ያለሽ እና መልካም እድል እኔ ለሁላችሁም። ከዛ ግን የበለጠ ቲኬት የሚገዙ ሰዎች አንደርስታንድ እንዲያደርጉ እኔ በጣም ከልብ የሚፈልገው ነገር ምንድን ነው፣ በ2,000 ብር ቲኬት ሲገዙ ትልቅ ነገር ነው እያደረግን ያለ ነው። ለአካል ጉዳተኞች በጣም ሲቃዩ ስላሉት በእግራቸው ለሚንፏቀቁት ዊልቸር አዲስ 00 ዊልቸር እያከፋፈልን እንገኛለን። ስራ በመፍጠር ላይ እንደዚህ የግል ስኪል ያላቸው ስራ መስራት የሚችሉ አቅም ያላቸው አካል ጉዳተኞች ስራ እንዲሰሩ ለምሳሌ ለዳግማዊ አሰፋ በጣም ጥሩ ጭንቅላት ያለ በጣም ጥሩ ሲቪልና አስተማሪ የሆነ መልካም እንትን ያለ እሱ አሁን ስቱዲዮ እየገነባ ነው ያለው። እንዲሁ ደግሞ ካጠገቡ የኮንሰልት ሰውን ኮንሰልት የሚያደርገውን ቢሮ እየገነባ ነው ያለው። ግማሽ ሚሊዮን ብር ሰጥተነዋል ለሱ። ልክ እንደዛ ለሌሎቹም ፕሮሴስ ላይ ነው ያሉት። ሌላ ደግሞ አካል ጉዳተኞች ሆነው መማር እየቻሉ አሪፍ ጭንቅላት ይዘው በፋይናንስ ብቻ መማር ያልቻሉት አካል ጉዳተኛ በመሆናቸው ብቻ መማር ላልቻሉት እንዲማሩ ለእነሱም አንዳንድ ዶክሜንት አሲስት ማድረግ ላይ እንገኛለን። ሁሉንም ነገር እዚሁ በቪዲዮ አምጥተን ፖስት የምናደርግ አንቺን ማስታወቂያም እኔ ይህን የምናገረው ቲኬት ለሚገዙ ሰዎች ነው። ለምን በኢትዮጵያ 2,000 ብር ብቻ ቲኬት ሲገዙ ሁለት ነገር ነው፣ በአንድ ድንጋይ ሁለት ወፍ። እጣ ስናወጣ የቤት ባለቤት የመሆን እድላቸው ሰፊ፣ አዚ ሴም ታይም ደግሞ መልካም ነገር ላይ መልካም የሆነ እጅ እየዘረጉ እንዲሆነ እንዲገባቸው ነው። ፎሎ አድርጉ፣ ቲኬት ግዙ። መልካም እድል ለሁላችሁም። እጣ የምናወጣው በቀጥ ቀኑ በጣም ተቃርቧል። መልካም እድል በድጋሚ በጣም እናመሰግናለን። ሰክሰስ ቴንኪዩ ሀቡዬ። ቀኑን ቢነግረን አንድ፣ ከዛ ሁለተኛ የደረጀ ደሬማን ኢትዮጵያ አካውንት ካለው ከኢትዮጵያም ላይ ያግዘው የሚፈልግ ሰው ካለ አካውንቱን ቢሰጠን ብዬ ነው። እኮ እሱን እኔ እጠይቀዋለሁ። የኢትዮጵያም አካውንት ካለው እጠይቀዋለሁ። ግን ዋናው እሱ መረዳት ያለበት ኢማራት ላይ ስራ እንኳን ካጣ መኖሪያ ፈቃድ እንዲያሰራ ሊረዳው የሚችል አካል ካለ በኢማራት አካውንት ደግሞ ቢሆን ለሱ መኖሪያ ስራ እንኳን ተፈልጎለት በ14 ቀን ውስጥ ቢታጣ መኖሪያ ፈቃድ ከተሰራለት ህጋዊ ነው። ተረጋግቶ ስራ ይፈልጋል። ማንም ይቀጥረዋል። መኖሪያ ፈቃድ ያለውን ሰው መታወቂያ ማለት ነው የዚህ ሀገር የመኖሪያ ፈቃድ ህጋዊ ከሆነ ማንም ሰው ይቀጥረዋል። አሁን 14 ቀን ያለው ይሄ ልጅ ስራ ለማግኘት በ14 ቀን ውስጥ መኖሪያ ፈቃዱን አሰርቶ የሚቀጥረው ድርጅት ካላገኘ ህገወጥ ይሆናል። ይቆጥርበታል። በየቀኑ የቪዛ በየቀኑ 50 ድርሃም ይቆጥርበታል። ስለዚህ ለዛ ሞር ከኢትዮጵያ ይልቅ በኢማራት አካውንት የምታገዙት ማገዝ የምትችሉ ካላችሁ ስራ እንኳን ካልተገኘለት መኖሪያ ፈቃድ እንዲሰራለት መመለስ አይፈልግም። ከዘመድ አዝማድ 250,000 ተበድሮ ነው ከፍሎ የመጣው እና ማገዝ ከቻላችሁ እንዲሳግዙት። እሺ ኤልሳቤት አይ ቲንክ ለማገዝ ነው ወንድማችን አይገባችሁ። ሰላም ሀቡዬ፣ እንዴት ነሽ ማሪ? ደህና ነኝ። ከዩኤስኤ $100። እሺ ማሪ፣ ስልክ ቁጥርሽን ልትሰጪኝ ትችያለሽ? 678 ከነ ኮዱ +1 ብዬ ልጀምራ። +1 ያ $100 +1። እሺ +1 ብዬ ጀመርኩ። 678 668 668 668 59 59 51 51። እሺ አሁን ዋትሳፕ ላይ ሀይ ልሻለሁ። እሺ እሺ ኤልሳቤት የቦታ ይተካ ዶላር ስትይ ራሱ ደስ ሲል ቴንኪዩ። በጣም ነው የምወድሽ የማመሰግንሽ። የስትሮንግ ወመን ቴንኪዩ ሶ ማች። አመሰግናለሁ በጣም።
እኔ በጣም ታንክፉል ነኝ ለእናንተ። ፈጣሪን ሁሌ የማመሰግነዋለሁ እንደናንተ We አይነት need more strong women like you. We love you so much. ልጆቼ ሁሉ everybody እኛ ቤት ሁላችን እንወድሻለን። አመሰግናለሁ። ፈጣሪ ውደዳችሁ፣ እድሜና ጤና ይስጣችሁ ከነ ልጆችሽ strong. Don't give up. እሺ? I will never give up. Okay. Thank you ማሬ። ቃይ ኃይል በምንድን ነው የምልከው? በፔፓል ይኖርሻል? የሪም ፔፓል ወይ ዜል? አክንዜል ያ ፔፓልም አሜሪካ የምትኖሩ ሰዎች እኮ ፔፓል ጀስት አፕሊኬሽኑን ዳውንሎድ ማድረግ ብቻ ነው የሚጠቀመው። I have one. አርጋለሁ። ቃይ ኃይል ልጅ ቁጥርሽን ሴቭ እያደረኩ ነው። ኤልሳቤት ቴንኪ በወጣ የተካ ያገዛችሁ ሀሳብ የሰጣችሁ የደገፋችሁ ሁላችሁ አሜን። ዩ ጋይስ ኦል በጣም ጥሩ ስራ ምሰሩ። በጣም እናመሰግን። ኦልዌይስ ለመግባት ፈልጋለሁ ለማገዝ ቻንሱን አላገኘውም ነበር። ዛሬ ስላገኘው ቻንሱን በጣም መሰግንሻለሁ። በጣም ቪዚት አረግሻለሁ። ስመጣ ሁልጊዜ እንትን አረጋ ችግር ካለ ምናምን ለሚነው ሶ ማች እየፈለኩሽ ነው። ዋትሳፕ ትጠቀሚያለሽ አይደል? አዎ አገኘሁሽ። ጋዜጣ ነው ፕሮፋይልሽ? ኢዚት ዩ እዚህ ሀይ ብዬሻለሁ። አዎ 5951 ነው ትክክል። አገኘሽኝ አቡ? የስ ማሬ አይሽ ደርሶኛል። የስ አገኘሁሽ። ቴንክ ዩ ልክልሻለሁ። ፔፓልም ሆነ ዜል ከሁለት አንዱ ዲሳይድ የተደረገውን ልክልሻለሁ። እሺማ እሺ ሶ ማች እሺ። መልካም ቀን። ቴንክ ዩ ሶ ማች ባይ ባይ። በስራው ጉዳይ ዋትሳፕ ላይ አንድ ዲሊቨሪ ካምፓኒ አለ አናግሪው እያሉኝ ነው። እስኪ ቲክቶክ ላይ እሺ ማሪ ወይ ቲክቶኩን የምታውቂው ከሆነ ሼር ያርጊለት እና ይምጣና እዚህ ጋር ልጠይቀው። ውዴ ሼር አርጊለት ልጠይቀው። ፓክ ማድረግ ምናምን እንትን የሚለው ከሆነ ማሪ የላክሽልኝ ቁጥር የደላላ ከሆነ እኔ ማንንም ደላላ አምኜ እንካ ስራ ያስገባሃል ብዬ ልሰጠው አልችልም። ነገ የሆነ ነገር ቢያደርገው ብሩን ተቀብሎ ስራ ባያስገባው ምናምን በነፃ ከሆነ የሚያስገባው ኦኬ። ሶ አይ ዶንት ኖ አይደለም በነፃ ነው። እሺ ለደረጀ ልላክለት እና ይሄንንም ይጠይቀው። የስራ ነው። እስኪ ኮንታክት አድርገው ደረጀ ጠይቀው። ለኔ የሚሆን ስራ አለ እኮ ይበለው። ዋትሳፕ ላይ ላኩልህን ቁጥር እሺ አቢባይ ጠይቀዋል። ቴክስት አሁን ቮይስ አርግለት፣ ሚውት አርግና እኛ ጋር ቮይስ አርግለት። ለኔ አዲስ ነኝ ከመጣው 15 ቀኔ ነው። ይቃማይ ሊያልቅ የቀረው 15 ቀን ነው። ለኔ የሚሆን ስራ ይኖርሃል በለው እና መልሱን ንገረን። 14 ቀን ብቻ ስለቀረክ ግዴታ መጣደፍ አለብን። ገባህ? እና ጋይስ እንደነገርኳችሁ ዛሬ ላይቭን እስከምዘጋ ድረስ ጄሊ ካልመለሰች ነገ ቪዲዮ ሰራለሁ ፎቶን ለጥፌ። ስለዚህ ሁላችሁም ሼር ዲዩት ሪፖስት በማድረግ የዜግነት ግዴታችሁን ተወጡ። እንደዚህ እያመጡ ከኢትዮጵያ 250,000 300,000 እየተቀበሉ እያመጡ እዚህ አየር ላይ ለሚጣሉ ወንድሞቻችሁ ድምፅ ሁኑ። ሼር ዲዩት ሪፖስት በማድረግ ቪዲዮን ማንም ሰው ከዚህ በኋላ ማንንም አምኖ እንዳይመጣ ማለት ነው። ሴኩሪቲ ስራ አለ ተብሎ አምኖ ነው የመጣው የልጅ አሁን እንደዚህ የተጣለው አስፋልት ላይ። እሺ ሳራ አልሀበሻ ወይስ ላርክላት እስቲ መሲ ብሪስቶንን ትሯት። እሷም የምታውቅ ከሆነ ስራ ወይስ አረክለት? አዎ ማየ እሺ በቃ ሲመልስ ነገር ሌሎች ሰዎችንም ምን እየጠየቁ ነው። አሁን ድረስ $400 ቃል ተገብቶልካል። እሺ ደግሞ ቃል የገቡት ሰዎች እነ ሰክሰስ አዶት እኔ አንድ አማራ ዛያር ፋሚሊ ዊድሚ ምንም ችግር የለም እንዳትዘጋ። €100 እና $300 ማገዝ የምትፈልጉ ወንድማችንን መግባት ትችላላችሁ። ቦታ አለ።
እኔ ማገዝ ፈልጋለሁ ብሎ የሚሰብሰው እናስገባዋለን። ስምና ስልክ ይሰጠናል። ዋትሳፕ ላይ ሀይ ብዬ ኮንፈርም አደርጋለሁ ቁጥሩ ትክክል እንደሆነ። ኦኬ አሁንም ሌላ አንድ ቁጥር ደግሞ ልክልሃለሁ ትጠይቃለህ። እሺ ዋትሳፕ ላይ ምልክልህን። እሺ ጃሉዋ so I mention your name. Oh. ሙሽሪት እንኳን ደህና መጣሽ። ምንድነው እንደዚህ መጥፋት? እንዴት ናችሁ? እንዴ እኔ ማለት ቤቴ ተመለስኩ፣ ወደ ቤቴ ተመልሻለሁ። ጋይስ በኢድ ምክንያት እሺ ባንዲ ላውራሽ። ወደ ቤት ተመልሻለሁ አለ። ሆቴል ነበርሽ? አይ በቤቴ ነኝ። ወደ ቤት ተመልሻለሁ ያልሽው የት ሄድሽ? ወደ ቲክቶክ ቤቴ እኮ ነው ያልኩት። በአንዳንድ ቤቶች እንግዲህ ወደዛ እያልኩ ነበር። ተመልሻለሁ። እንዴት ናችሁ? አራራችን እኮ አለው። እኔማ ወላሂ እንግዳ ነበረብኝ። በቃ ኢድ ስለሆነ አራራችን አውራ እየቀነስኩልሽ እኮ ነው። ሱሪ እያሳለኝ ነበር። እንትን ሪምሻ ፔፓል አለሽ አይደለ? ሳክሰስ እና አዶት $100 ለወንድማችን ቃል ገብተዋል እና በሪም ፔፓል በሪም ዜል ሲሉኝ ዜሉን አሁን አትጠቀመውም ፔፓል ወይስ ዜሉን ትጠቀሚዋለሽ? አይ ዜሉ የለም ውዴ። አዎ ዜሉን አሁን አይሰራም። ዜሉን አትጠቀመውም፣ በፔፓል ነው። እና ልላክላቸው ፔፓልሽን? ወደ አንቺ ላኩት ማሬ። ወደ እኔ ፔፓል ይላኩትና እኔ ወደ አንቺ እንትን ልበል። እሺ የምስራች ዜል የለንም፣ እንትን ነው ፔፓል ነው። ፔፓል ዳውንሎድ አድርጊና በፔፓል እሺ። የምስራች የምትባል እህቴ ደግሞ $100 ቃል ገብታለሃለች። ሀቡዬ ኢፍ ፖስብል ለሰክሰስ ለምን አንልክለትም ሁላችሁም እና አንዴ እንዲመጣ ከፈለግሽ ማለት ነው ከተመቸው ወደ ሰክሰስ ጋር ገብቶ ዜል አድርግለታለሁ። እኔም ኤልሳቤትም እንደዛው ሌሎቹም የዚህ አካባቢው ማለት ነው ከተስማማ እሱን ይጭ እዚህ ከሆነ ችግር የለውም። እኔ እዚህ ከሆነ ወደ ሀቡ በፔፓል ከላከችልን ሰጠዋለሁ። በዛም ወደ እኔ ፔፓል ይገባና እኔ ወደ ሪም አስተላልፋለሁ። ወደ ሪም ይማራት አካውንት አስተላልፍለታለሁ። በቃ ያንቺንም ፔፓል ላኪልን፣ በሱም ይቻላል። ሪሚ በጣም ነው ማለት የኔ ውድ። ለማን ነው የሚሰጠው ብሩ? ለዚህ ነው ልጁ ዱባይ ነው የሚሰጠው። እና ለደረጀ ነው። ይኸውልሽ ምን እንደተፈጠረ ልንገርሽ ሪምሻ። ዲጄ ሊ የምትባል ወንዷን ታውቂያታለሽ? 250,000 ብር ከፍሎ ከኢትዮጵያ እሱ ተበዳድሮ ከዘመድ አዝማድ 250,000 ብር ከፍሎ በሴኩሪቲነት አመጣሃለው እየመዘገቡ ስለነበረ ነው እዚህ ጋር ይመስላል። በዘበኝነት አስቀጥረሃለሁ በሴኩሪቲነት ብለው እሱም አምነው ከዘመድ አዝማድ ተበድሮ አምጥታው 100% እጄ ላይ ነው ብለው ኦልሬዲ ቮይስ ኤቭሪቲንግ የተጻጻፉት ቮይስ የተላላኩት ደረሰኝ ያስገባበት ኤቭሪቲንግ እኔ ማስረጃ አለኝ ልኮልኝ በደንብ አይቼዋለሁ። እና ምን አለችው እጄ ላይ ነው ስራው እንዳያመልጥ ቶሎ በልብሩን አስገባ ቶሎና ብላ አጣድፋ አዋክባ አምጥታው ያው አየር ላይ ጣለችው። እዚህ ከመጣ በኋላ ስራው የለም አለችው። 1,000 ድርሃም ክፈልና የደላላ ላገናኘክ ብላ ከኢትዮጵያ አስመጣ 1,000 ድርሃም አስመጣ አለችው። እንዴ ኔኬት ላምጣብኝ ዘመድ አዝማዴን ለምኝ ያለንን ሁሉ ነው ጠራርገን ከፍለን ያመጣ ነው። አየለኝም ግደኝ የፈለግሽውን አርግኝ የለኝም ስትለው እኔ ከፍላለሁ ብላ እነዚህ ወንበዴ ደላሎች አሉ ሌቦች ከዚህ በፊት የ10 ምናምን ሰው ብር ይበሉ 10 ምናምን ወንድ እዚህ ቤት መጥቶ አልቅሷል በእነሱ ምክንያት። ግን ድርጅቱ የፓኪስታኒ ስለሆነ ፓኪስታኒው ላይሰንስ ስላለው በህግ ሊጠየቁ አልቻሉም። እኔ ግን ፎቶቸውን ለጥፌ ቪዲዮ ሰርቼ ይሄንን ህዝብ አድነዋለሁ ከነሱ እና እንትን አለችው ሼር አድርጉላት አልን
ላይቭ ላይ ነበረች። ሄደው ነይ ሀቢባ ቤት አምጥተሽ ጣልሽው ልጅ ትፈልጊያለሽ ሲሏት ላይቭ አድርግም አድርጋ ወጣች። ከዛ ዋትሳፕ ላይ ቮይስ አረኩላት፣ አትመልስም። ደወልኩላት፣ አትመልስም። ሀኒ ቀጠሪ ምን ጥሩልኝ፣ ቀጥታ ትደውልልኝ ስል ሀኒ እኔ ደውልሻለሁ ብላኝ ሀኒ ጋር ሀኒ ደወለችላት እየጠራ ጸጥ። ከዛ እኔ ነገርኳት እስከ ዛሬ ምላሽ ካልሰጥሽ ነገ ፎቶሽን ለጥፌ ቪዲዮ ሰራለሁ ብዬ ነግሬታለሁ። ማስረጃዎቹ ሁሉ እጄ ላይ ናቸው። እሱን እስከ ነገ ምላሽ ካልሰጠችው ለዚህ ልጅ ቪዲዮ ሰራባታለሁ። አለቀ። እናንተ ደግሞ ሼር ዲዩት ሪፖስት በማድረግ የዜግነት ግዴታችሁ ታይወጣላችሁ። ወንድማችሁ ድምፅ ትሆናላችሁ። እና አሁን ይሄ ልጅ የሚበላው የለውም፣ የትራንስፖርት የለውም። ሪም ሚውት እኮ ነሽ። ከማን ጋር የምታወራው? ሪም ስልክ እያወራች ነው። ኦኬ ሪም ስልክ እያወራች ነው። ተዋት። እኔ በትልቁ ሉን ታብታብ አድርጉልኝ። ኧረ ከአንቺ ጋር ነው እያወራ ያለሁት። 10 ጊዜ እየደወሉብኝ ነው እንጂ እዚህ ቤት ስገባ ቦትም ትዝ ይላችኋል። አላልኩሽም? ቦትም ላይ አሁን ቦትሙን ደግሞ ደለትና ወይ በዛኛው ስልክ ያደርገዋለሁ። አዎ ምንም እዚህኛው ላይቭ የምትገቢበት ስልክሽ ላይ አንድ ነገር እንዳይኖር ኖቲፊኬሽንም ምንም እንዳይረብሽሽ ማለት ነው። ችግር የለም። ቆይ ቦትም ነው የቀረው። ቦትም ደግሞ ምንም የሚበላው የለው፣ የትራንስፖርት የለው መንቀሳቀሻ። ከተጣለበት ቦታ እንኳን ተነስቶ ወደ ሌላ ቦታ ለመሄድ 100 ድርሃም እንኳን የታክሲ ያጣ ልጅ ነው። ያሳዝን። እና እስካሁን 4 ሰው ነው ቃል የገባለት። ሌሎቻችሁ ማገዝ የምትችሉ እንትን በሉልን። 5 ሰው አዶት፣ አንድ አማራ፣ ሰክሰስ፣ ኤልሳቤት እና የምስራች $100 $500 ቃል ተገብቶለታል። አቡ የኔን $100 አዶት ዜል ሰጠኝ መተባበር ከቻለች ወደ እሷ ብልክለት አንድ ላይ አድርጋ ወደ አዶት ከቻልሽ 100ውን ወደ አንቺ ልላክልሽ። አልሰማም ነበር ማለት ነው። እንትን የላቸው አዶት ወደ እሱ ላክ እያልኩኝ ነበር። እሺ ፔፓል የለሽም እንዴ? አለኝ እኮ አዶት እኮ ፔፓል አላት። ሰክሰስ ፔፓል ስለሌለው ነው ወደ አንቺ ዜል ያርገው $100 አስገብኝ። ወደ አንቺ ነው የምልከው ወይስ ወደ ፔፓል መጠቀም የማይችሉ ከሆነ ችግር የለም። ለሌላ ዜል ይሰጥሻለሁ። አንድ ፔፓል ግን ኢምፖርታንት ፔፓል ካላቸው ፔፓል ይመረጣል። ፔፓል ግን ከሌላቸው ሌላ ዜል ይሰጥሻለሁ። እሺ በውስጥ ሪምሻ እኔ እኮ ፔፓል የለኝም እኮ ያው ታውቂ የለ አንቺ። አዎ አይ አንተና አዶት አንድ ላይ አዶት መላክ ትችላለች ብዬ ነው። በቃ ወደ አዶት ልካለሽ። አዶት መተባበር ከቻለች ምንም ጣጣ የለም። ወደ ኢዚ የሚሆንበትና ቶሎ የሚደርሰውን መንገድ እንመርጣለን። አዶት ቤተሰብ ናት፣ ትተባበራለች። ዜሏን ትልክልኝና እኔ ወደ አንተ ፎርዋርድ አደርጋለሁ። አይ ነው አይደል? ቤተሰብ እንደሆነች ስለሚገባኝ ነው እንደዛ ማውራት። አለኝ ስንት ቤት ነው የገዛሁት? አንተ መድረስ አለመድረስ እንጂ አይ ነው። አይ ይደርስሻል። የታለች ሳራ አልሀበሻ መታለች። ኦኬ ሳራ ፎሎ አድርጉኝ ቤተሰብ። የሁለተኛውን ዙር ትመዘገቡ፣ የሁለተኛው ዙር መመዝገብ የምትፈልጉ ፎሎ አድርጉ። ባዮ ላይ ያለውን ስልክ ተጠቀሙ። ቲኬት እየጨረስን ነው። የጣሊ ወጣ ቲኬት ቀናቶች ናቸው የሚቀሩ ያሉት። እሷ ለመስሚያ ሰክሰስ ወይ ሪቪሽ አደራክን ዋትስአፕ ላይ ላኩልክን ይኸውና፣ የሁሉንም ላክልኛ እንዴ እንትኑ ደረሰኝ እንዴ መቼ ላክሽልኝ ነው? ልክልካለሁ ነው ፎርዋርድ ላድርግልክ። አሁን ላክልኝ፣ አሁን ላክልኝ። ኦሬዲ ልክሽልኛል ወይስ ልትልክልኝ ነው? ልክልካለሁ ኦሬዲ። ነው ላክሽልኝ። እሺ ጥሩ ምንም ችግር የለም። እሺ አሁን ስንት እንደምፈልገው ሰዓት ነው። በዚህ ስንት እንደምፈልገው ቆይሜት ፎሎ አድርጉኝ። የሆነ ሪሚሻም እና አዶት እና ሀቡ ሁሉም ገዝተዋሉ። የሁለተኛው ዙር ቲኬት መግዛት የምትፈልጉ የጣው ሊወጣ ቲኬት ቀናቶች ቀርተዋሉ። በመላለም ተሰዳችሁ ስደት ላይ ያላችሁ የኢትዮጵያ 2000 ብር የአንድ ቲኬት ዋጋ። ፎሎ አድርጉ። ባዮ ላይ ያለውን ስልኮቹን በማንሳት ወይም በመጀመሪያ ፒን ያረኩት ቪዲዮ ላይ ያለውን ስልኮቹን በመጠቀም በውስጥ መስመር ነውና ቲኬት ግዙ። መልካም እድል ለሁላችሁ። በቃ አዶትዬ ቴክስት አድርግልኝ በዋትስአፕ የዜል ኢንፎርሜሽንሽ እና ከዛ ልክልሽና ስክሪንሾት ልክልሻለሁ። እሺ ሴም ነምበር ነው እልክልሃለሁ እንደገና። ኦኬ እሺ ሴም ከሆነ ምንም ችግር የለም። ኦኬ ታንኪዩ በጣም ታንኪዩ። ደረጀ አሁን የላኩልክን ስልክ አውራው፣ ስራ ነው። ሀቢባ ናት የሰጠችኝ በለው። እሺ እናቴ አሁን ልደውል። አሁን ጠይቁ። አዎ ቁርጡን ማወቅ አለብን የስራውን ጉዳይ ገባካ? አውራው ቮይስ አድርግለት፣ ንገረው። ከመጣው 15 ቀኔ ነው። 15 ቀን ናት የቀረችኝ። 14 ቀን ነው የቀረኝ እና ፕሊስ
ምንም አይነት ስራ ሰራለሁ በለው። አበሻ ነው ካምፓኒ ያለው ምንም አይነት ስራ ሰራለሁ ብለህ ንገረው። ሁለት ቁጥር ነው የላኩለት እስካሁን። ሳራ አልሀበሻን ሼር አላረጋችሁላትም? ቆይ እኔ በዋትሳፕ ልጥራት። ስራ የሚያቅሰው እስኪ መሲ ብርጅስቶንንም ሼር $100 ሰክሰስ እንትን አይበለው። እሺ አሁን ቲኬት ስላለ አሁን ቲኬት ይቆርጣሉ ልጆች። እሺ ሰክሰስ $100 እንዳትልከው ትኬት ይቆረጥበታል። ሪም ትሰጣለች። ያው እዚሁ $100። እሺ ሰክሰስ አሁን እነግርካለሁ ለማን ማን እንደሆነ። ምንም ችግር የለም። እሺ በጣም ጥሩ። እሺ ከዛ ሪም ወደ እኔ ታስገባለች። እኔ ደረሰኙን አሳያለሁ። እሺ ጋይስ መሲ ብርጅስቶንንና እንትናን ሳራ አልሀበሻን ጥሯቸው። የወንድ ስራ የሚያውቁት ካለ ልጁ 14 ቀኑ ሳያልቅበት ጉድ ሳይሆን አሁን እርግጠኛ መሆን አለብን ስራ እንደተገኘለት። ፕሊዝ ጋይስ ስልክ አይመልስም ሰክሰስ። ምን አባቴ ላድርግ? ሰክሰስ እባክህ ከስተመር ሰርቪሶቹ ስልክ እንዲመልሱ። ኮምፕሌን ስልክ አይመልሱ ብቻ ነው፣ ሌላ ምንም የለም ቅሬታ። ስልክ አይመልሱ በለጠፍኩት ማለት ነው ማሪ። ያው ቆይ ሰክሰስ አሁን የላኩትን ሀይ ብዬ ስክሪንሻት አድርጌ እልክልካለሁ። የፎዚን 2 የረጁን 2 የመሲ 2 የሌላ ሰው 2 ልክሱ ሰላ እንትን አካውንት የላክሽልኛ አይመልሱም። ሰክሰስ አለክልኝ አይመልሱበትም ቁጥር ያውሪ መሰከረች። በጣም ብዙ አይመልሱም ያሉ ሌላ ኮምፕሌን የለም። እንዴት ነሽ? ሰላም ነው? እንዴት ነሽ ረጁ? ሲነሳ ዘው አልኩ። በጣም ብዙዎቹ እኔ ጋር ነው የሚመጡት። አንድ ስልክ አይነሳላቸውም። በጣም ብዙ ልጆች ደረሰኙን ላልከው ስልክ አይነሳላቸውም። እስቲ ያን ስልክ ላክልኝ ሪሚሻ ያን አይነሳም። እልክልካለሁ። ማይነሱትን ስልኮች አሰቡት። ማይነሱትን አቡዬ ዝም ብሎ ወሬ ለወሬ ምናምን የሚደውሉት ሳይሆን ኢምፖርታንት ላይ ደረሰኝ ልከው እንትን እንዲሉ የሚቆርጡትን ሰክሰስፉሊ ይመልሱላቸው። ጠይቀው የሚደውሉትን ምናምን ለማውራት የሚደውሉትን ኦኬ ችግር የለውም። ግን ደረሰኝ እንትን ቲኬት ደረሰኝ ልከው ቲኬቱን ነው ያልተቀበሉ ይልቻል። ላክልኝ ሪሚሻ ያን ስልክ ላክልኝና አሁን ሶልቭ እናደርጋለን። ኤኒ ፕሮብለም አሁን ሶልቭ ይደረጋል። ላክልኝ ስልኩን ይባክሽን በውስጥ መስመር አሁን ላክልኝ። እልክልካለሁ በአንዴ ኢብራሂም ስልክ። ሌሎቹ ባዮ ላይ ያለውን ስልክ ተጠቀሙ። ባዮ ላይ ያለ ስልክ ፎሎ አድርጉ። ባዮ ላይ ያለውን ስልክ ተጠቀሙ። ሌላ የማይመለስ ስልክ እንደዛ ያለውን አሁን ሶልቭ እናደርጋለን። ከነ ቁጥራችሁ ነው የምልክልን። ስማችሁ ከነ ቁጥራችሁ ስማችሁ ከነ ቁጥራችሁ ስማችሁ ከነ ቁጥራችሁ አዎ ላክልኝ